ምሳሌ እዚህ እየተፈጠረ ስላለው ነገር በፍጹም እንዳታውቅ እሺ። መድብል አታስብ። ለመድብል መጀመሪያ ቅጥቅጥ እናርጋት። ለምን እንዳመጣና ሳንነግራት ቅጥቅጥ እናርጋት። ከዛ በኋላ እንጠይቃታለን። ይኸውልሽ ዳጥ መጀመሪያ እኔ አናግሬያት አይ አሻፈረኝ አልናገርም ካለች አይዞሽ እድሉን ሰጥሻለሁ። አትነግረም ማለት አትናገርም። የሰማሽውን ፕሊዝ ንገሪኝ። ወንድሜ አንድ ነገር ቢሆን ለወንድሜ ተጠያቂ ማረገው አንቺን ነው። ይበቃል። እሺ ዝና አንድ የሚያጠራጥር ነገር ነግሮኝ ያውቃል። ሄሎ ዝና እንዴት ነህ? አዎ ምንም ስደውል አይሰራም። ስልኳ አይሰራም ይሰራል ብያለሁ። ምን ሆና ነው? አላውቅም ዝና። ከአንቺ ጋር እየሄደች እንደነበረ ይመስላል። ወረቀቱን ሰጥታችሁ ተመለሳችሁ? ምን ብሎ ከእሱ የምፈልገው ንገሪኝ። አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል እኮ። ምንድነው ያለሽን ንገሪኝ። ምንድነው ያለሽ ንገሪኝ። ሰላም የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልኝ። እንደምን አላችሁ? እንደምን ቆያችሁ? ለማለት እወዳለሁኝ። እነሆ ዛሬ በክፍል 79 ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ አብራችሁ ትቆዩ ዘንድ የአክብሮት ግብዣዬ ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ ለማለት እንወዳለን። እንግዲህ ሁላችንም ብሽቅ ብግን ጨጓራችን ላጥ የምታደርገን ማህሌት እያንከለከለ ወስዶ የበላች ቤት ጥሏታል ማለት ነው። አንዳንዴ የበላችሁበት አብሯችሁ ከበላ ከጠጣ ሰው ጋር ክፉ ማሰብ ይጥላል፣ በጣም ነው የሚጥለው። እና በተለይ አብራችሁ የበላችሁ የጠጣችሁ ሰው ጋር ክፉ አትስሩ ለማለት ነው። እንግዲህ ወይዘሮ ማህሌት በብሩክ እጅ ስትበላ ስትጠጣ የኖረች ቤቱን ጓዳውን ሁሉ ጠንቅቃ የምታውቅ የነበረች ሰው ነች። እንግዲህ እዚህ ቤት ላይ ተመልሳ የምታሴረው ሴራ ምሳሌ እንድትሞት የምታደርገው ብሩክን ለመበቀል ብሩክን ከሳ ቤቱን ለማግኘት የምታደርገው ነገር ሁሉ መሳካቱ ቀርቶ አዙሮ መድብል እጅ አምጥቶ ጥሏታል ማለት ነው። አሁን ወደደችም ጠላችም ብሩክ የት እንዳለ ትናገራለች። ለምን? ምክንያቱም ዝና የሚያውቀውን ነገር እሷ በሙሉ ስለምታውቅ ብሩክ ታግቶም ከሆነ ብሩክ ማንጋ እንዳለ ጠንቅቃ ታውቃለች። ብሩክ ያለበትን ቦታ መርታ ትወስዳለች ማለት ነው። ይሄን እንድታደርግ ደግሞ ግዴታ እነ መድብል አስፈላጊ ወደ ሁሉ ተጽዕኖ ማድረግ መቻል አለባቸው። በእርግጥ ፈሪ ነች እሷ፣ ገና ሳይጠይቋት ነው የምትወሻክተው ሁሉንም ነገር። ግን ቆንጠጥ አድርጎ ሲያበቁ እንትን ማለት ያስፈልጋል ማለት ነው። ዳጣም እንግዲህ በዚህ አጋጣሚ እሷን መበቀል ትፈልግ ነበርና ያው እንግዲህ ካልተበቀል ውሃት ምናምን እያለች ነው። ነገር ግን መድብል እኔ እስክመጣ ምንም ነገር እንዳታደርጉ ምናምን ብሏት ሄዷል ማለት ነው። ነገር ግን ወይዘሮ ማህሌት የተጠየቀችው ጥያቄ የማትመልስ ከሆነ ዳጣ እንደፈለገች እንድታደርጋት እድሉን እንደሚሰጣት ቃል ገብቶላታል ማለት ነው። ዳጣ እንግዲህ ደግሞ እሷ ያው ከልጅነትም አንፃር እሷ የፈለጋትን ነገር ልታደርግ ትችላለች። ነገር ግን መታገስም አልቻለችም። እሱ እስኪመለስ በፒንሳ ካልጎተትኩሽ እያለች ነው። እንግዲህ እኔም አይዞሽ እያልኩ ነው፣ በርቺ እያልኩ ነው። ምክንያቱም እነ ሞገስና እነ ቅድስት እያሉት ያለ ምንድነው ለበቀል አላመጣናትም። ያው መናገር ያለባት ነገር ትናገራለች፣ የምንፈልገውን መረጃ ታመጣለች ነው እያሏት ያለ። ምክንያቱም ልንበቀላት አይደለም እያሉ ነው። ነገር ግን ወይዘሮ ማህሌት ሳትመታ ሁሉንም ነገር ስለምትናገር ያን ያህል ተጽዕኖ የሚደርስባት ነገር አይመስለኝም። ሌላው እንግዲህ አንዳንድ ጓደኛ በምን ያክል ገንዘብ እስከሰጣችሁ ድረስ እንዴት አሳልፎ እንደሚሰጣችሁ የምናይበት የኤፍራታ ጉዳይ ነው። የማህሌት ወደዚህ ቤት ለመምጣቷ መረጃ የምትሰጠው እንቅስቃሴዋን የምታሳውቀው ለመድብል የምትነግረው ኤፍራታ ነች። ማህሌትም ግን የዋዛም አይደለችም። በዚህ አጋጣሚ ያንዳንዷን እንቅስቃሴዋን ለኤፍራታ ሳትናገር ለዝና ቴክስት አደርግለታለች። ስለዚህ አሁን ኤፍራታ ማህሌትን ስትክዳት ዝና ምን እያላት ነው? አብራችሁ እንደሄዳችሁ ቴክስት አድርጋልኛለች እያላት ነው።
ስለዚህ ማህሌት የሆነ ነገር እንኳን ብትሆን ዝና ኤፍራታን ሄዶ ያጠፋታል ማለት ነው። ስለዚህ ሁለቱም አይተማመኑም፣ ብልጥና ብልጦች ናቸው። በእርግጠኝነት ግን ማህሌት ኤፍራታ ከነ መድብል ጋር አብራ እየሰራች እንደሆነ የምታውቀው ነገር የላትም ማለት ነው። ያማለ ግን ብሩክ የት እንደተደበቀ ማህሌት መናገር መቻል አለባት። ማህሌት ምንም አይነት ፍንጭ ሳትሰጥ ከለቀቃችኋት እኛም ራሱ በጣም ነው የምንታመመው። እኔ በጣም ነው የሚያመኝ። ብሩክ ያለበትን ግዴታ ልትናገር ይገባታል ዛሬ ማለት ነው። የግድ መናገር መቻል አለባት። ምክንያቱም ብሩክ ያለበትን ማህሌት ጠንቅቃ ታውቃለች ብዬ ስለማምን ማለት ነው። በቃ አንደኛ ኦዲየንሱ ብሩክን ይጠብቃል እንዴ። ብሩክ የኦዲየንስንም ስሜት ማክበር መቻል አለባችሁ። እውነት ለመናገር በቃ ብሩክ መመለስ መቻል አለበት። በጣም ረጅም ጊዜ ሆነ። ካለም አለ ከሌለም የለም መባል መቻል አለበት እንጂ ወይ የሆነ ገጽ ባህሪ ላይ ተይዞ መምጣት መቻል አለበት ራሱን ችሎ ወደ ቤትም ባይመለስ እንጂ ይህን ታክል ጊዜ ከስክሪን መጥፋቱ አብዛኛውን ተመልካች ወደ ዳጣ ነው እየሄደ ያለው ማለት ነው። በጣም እኔን ጨምሮ ሌሎቻችሁ አብዛኛውን በኮመንት ስለማይ ምክንያቱም እዛም ጋር ጥሩ ነገር እየተሰራ ነው ያለው። አሁን ግዴታ ምሳሌና ዳጣ የሚለው ክፍል ሁለቱ ኮምፔር የምታረጉት ነገር አይደለም። እውነት ለመናገር ከሆነ እኔ አሁን ዳጣ የሚለው በጣም ጠፈፍ ያለ ጽድት ያለ ስክሪፕት ጽድት ያሉ ተዋናይ ናቸው። በቃ ምንም አመል እንከል የምታወጡለት ነገር አይደለም። ከአክቲንግም ከምን በቃ ምኑም ልበላችሁ ጽድት ጥርት ያለ እውነት ለመናገር። ስለዚህ ብሩክ ባለመኖሩ አብዛኛው ሰው ወደ ዳጣ ነው እያጋደለ ያለው እየሄደ ያለው። ስለዚህ ብሩክን ወደ ምሳሌ መልሱት። እሱ ሲኖርበት ሞር ውበቱ በጣም ያምራል ማለት ነው። ምክንያቱም እኛ የምንጠብቀው ብዙ ነገር አለ ጋይስ እንዴ ተረዱን እንጂ እኔ የምጠብቀው ብሩክ ቅድስትን አግብቶ ሰርግ ራሱ ያምራናል። ራሱ ሰርግ ማየት አለብን። ስለዚህ መልሱልን። እኛ በጣም እየናፈቀን ነው ከምንም በላይ። ሲቀጥል እንዴ ልጁን አሳክሞ ተመለሰ። ልጁ ድና ስትቦርቅ ስትጫወት ሳያይ ምናምን ጠፋ እንዴ። ታግቶም ከሆነ ታግቷል በሉን። አበቃ የታገተበት የሆነ ፍንጭ ነገር አሳዩን። እኔ አሁን ከዚህ ክፍል ጀምሮ በቃ እሱ የታገተበትን የሆነ ነገር እንድታሳዩኝ ነው የምፈልገው። በቃ እኔ አሁን በቀጣይ በቃ ወይ እሱ ታግቷል ወይ የሆነ ቦታ ሂዷል፣ እዚህ ቦታ ነው ያለው፣ ወይ ደውሎ እንደዚህ ነው እመጣለሁ የሚል ነገርን ማየት እፈልጋለሁ ማለት ነው ከምንም በላይ። ስለዚህ ማህሌት አሁን መለቀቅ የለባትም። ኦልሬዲ በቃ ብሩክ እስኪገኝ ድረስ ማህሌት መለቀቅ መቻል የለባትም። ምክንያቱም ማህሌትን ካለቀቃችኋት ደግሞ ኤፍራታን ማን ያጠፋታል መሰላችሁ? ዝና ራሱ ፈልጎ ያጠፋታል ማለት ነው። ስለዚህ እነሱ እርስ በራሳቸው ተጠፋፍተው እስከሚያልቁ ድረስ ማህሌት እዚህ ቤት ታግታ መቆየት መቻል አለባት ማለት ነው። በቃ በደንብ መሰቃየት መቻል አለባት። ከዝናም ጋር እኛ በምንጠብቀው ልክ ተጽዕኖ እየደረሰባት አይደለም። ስለዚህ መድብል የተሻለ ተጽዕኖ ታደርስባታለህ ብዬ አስባለሁ። እዚህ ጋር ለጥፋቷ ተገቢውን ቅጣት ማግኘት ስላለባት እዚህ ቤት መቆየትና በደንብ መሰቃየት መቻል አለባት። በጣም እኛን በድለናለች፣ ተመልካቹንም በድላለች፣ ብሩክን ብቻ አይደለም። በጣም ከባድና ባለየ የሆነች ሴት ነች። ስለዚህ አስፈላጊውን ቅጣት ማግኘት ስላለባት እዚህ ቤት መቆየት አለባት የሚል እምነት አለኝ። እናንተስ ምን ትላላችሁ? ማህሌት እዚህ ቤት ታስራ መቆየት መቻል አለባት ብሩክ እስከሚገኝ ወይስ ብሩክ ሳይገኝ እሷንንም አስፈላጊው መረጃ ተቀበለው መልቀቅ አለባት ብላችሁ ታስባላችሁ? እኔ ግን ስጋቴ ማህሌት ከተለቀቀች አሁንም ብዙ ነገሮችን እንህዳ ታበላሻለች የሚል እምነት አለኝ። ስለዚህ ማህሌትን ከዚህ ድምጥማጧን አጥፍቶ ማቆየት የተሻለ ነገር ነው ብዬ አስባለሁ። ሌላው ዳጣ ልበቀላት የምትለው ነገር እንዳሉትም ያን ያህል ብዙም በቀሉን ጠንከር ያለ ነገር ባይሆን ጥሩ ነው። ምክንያቱም ከስተቷ ተምራ የሆነ አንድ ቀን ሰው ልትሆን ስለምትችል ብዙም እኔም በቀሉ ላይ ድጋፍ አላደርግም ማለት ነው። ሌላው መድብል እንግዲህ ለምሳሌ ምን ያክል እየተጠነቀቀላት እንደሆነ የሚያሳየው ምንድነው? እዚህ ቤት ማህሌት መታገቷንና ማህሌት ላይ የሚያደርሱት እንደዚህ አይነት እንትኖች በፍጹም እሷ ማወቅ የለባትም እያላት ነው ለቅድስት። ቅድስትም አታስብ፣ ሙሉ ኃላፊነቱን ወስዳለሁ፣ እሷ ምንም የምታውቀው ነገር የላትም፣ አሁንም ያለችው ተኝታ ስለሆነ የሰማችው ነገር የላትም እያለችው ነው። እንግዲህ በዚህ ደረጃ ካሰበላት በጣም ጥሩ ነው። ይህን ጎኑን ወድለታለሁኝ። ሌላው ጎኑ ግን ማልወድለት መድብል ብሩክ ወደ ቤቱ ቶሎ የማይመለስ ከሆነ መድብል ቀስ በቀስ ቅድስትን እየተመኛት እንደሆነ ነው የሚያሳየው። ምክንያቱም ያለው ሳይን የሚያዋራበት መንገድ ምናምን ነገር የሆነ እሷን ከመፈለግ አንጻር ነው የሚመስለው። ምናልባት ብሩክ ሳይመለስ እሷን አስገድዶ ቢደፍራት ወይ የሆነ ነገር ቢያደርጋት ኋላ የለሁበትም ለማለት ያክል ነው።
ድራማው እንዳይበላሽ እንደዛ እንዳታረጉት በፍጹም ለማለት ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልኝ እያልኩኝ በዚህ ተሰናበቱ። ሰላም